ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ውድ የፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሞኑን ቦታና ቤት አዲስ ምሪት አለ። እንግዲህ እንደምታዩት መጥቶላችኋል እና አካውንቴ ተመቷል። ዩቲዩቤ የሆነ እንትን ነበርና ቅጣት ለ3 ወር ቀጣኝ። አሁን ለ3 ወር ቪው አይኖረኝም፣ የሆነ ከፍተኛ እይታ አይኖረኝም። እንደምታዩ ሰሞኑን ሞቷልና የሆነ ያጠፋሁት ነገር ነበርና ታውቃላችሁ እንትን የሆነ ነሽዳ ምናምን በዛ እንትን ብዬ በዛ ቀጥቶኝ ለ3 ወር ቀጥቶኛል። ለ3 ወር ወደ በጣም ብዙ እንትን ብያለሁና ከ2 ወር በኋላ ዩቲዩቤ ይለቀቅልኛል። 2 ወር ድረስ ግን እይታም ያው እየሞተ ነው እንደምታዩት። ለዛ ነው ቻናል የሞተው እዛ 2 ወር 3 ወር 3 ወር ከ3 ወር በኋላ ግን እሱ ሲለቅልኝ ዩቲዩብ እንደ ድሮ እይታው ይመለስልኛል በኢዝኒላህ አልከሪም። እና ቦታና ቤት ጋፕ አድርጌ ነበር። ለምን ቦታና ቤት እይታ ስለሌለው አሉባልታ ዝም ብሎ ነገር ሲፖሰት ግን እይታ አለው። ጥሩ ነው፣ ለኔ ጥሩ ይቆጥርልኛል፣ አሪፍ ነው። ቻናሌም እያደገልኝ ነበረ እና አሁን ግን ስለተመታ አሉባልታን ብለቅ እይታው እንደድሮ አይሆንም። ገባችሁ? የማንም ሰው ሲመታ 3 ወሩን ቅጣቱን እስከሚጨርስ ድረስ እንደዛ ስለማይሆን ቦታውን ለምን አልሰራላቸውም ብያለሁ። እንግዲህ ይሄው አዲስ ምሪት ጠብቁን። እንግዲህ መግዛት የምትፈልጉ ወደ እህት ወንድሞቼ ይሄን ይመስላል። በጣም ሀሪፍ ቦታ ነው። ሀሪፍ ሰፈር ላይ ነው ያለው። ተዘጋጁ። አሁን ነግራችኋለሁኝ ግን ማለት ነው ቻናሌ እንደነገርኳችሁ 3 ወር ቅጣት ላይ ስለሆንኩ ላይክ ያስፈልገኝና ላይኩን ሲያይ ካምፓኒ ይራራልኛልና ላይክ አድርጉልኝ ውዶች። በጣም ላይክ እፈልጋለሁ እዚህ ቪዲዮ ላይ ማለት ነው። ኢንሻአላህ ባላ ፍቃድ 1000 ላይክ ካገኘውኝ 1000 ላይክ እንደ እይታው ነው የማስበው። ገባችሁ? ለምሳሌ 100 ሰው አይቶ ከሆነ 100 ላይክ ፈልጋለሁ። ላይኩን አይቼ በቀጣይ ሰፈሩን፣ ሀገሯን ያለውን ነገር ዋጋዋን ይዤላችሁ ከችላለሁ። መግዛት ለምትፈልጉ ቁጥር ሰጣችኋለሁ ማለት ነው። እሺ ውዶችዬ፣ طيب ተዘጋጁ። ግን ላይክ አድርጉ። ላይክ ሁላችሁ ላይክ በጣም ነው የሚያስፈልገኝ። እንደነገርኳችሁ ቻናሌ 3 ወር ቅጣት ላይ ነው። 1 ብር አይገኝም፣ ክፍያም የለም፣ ምንም ነገር የለም። ለምን ቅጣት ላይ ነኝ እና ይኸውላችሁ እስኪ ላሰማችሁ ንፋስ ምናምን ሚውት አድርጌው ነበር። ንፋስን ከፈትኩላችሁ። ደስ አይልም? በጣም ነው የምወደው ንፋስ። እንዴት እንደምን ቡልኬት ቤት ነው በነገራችን ላይ የሚሰራበት። የእንጨት ቤት መስራት አይቻልም። እሺ ውዶቼ እንገራችሁ እንደ ዛሬውን ሰካለን ምናምን ላልባችሁ ላንጠልጥላችሁ ከነገርኳችሁ አስቀድሜ ሀገራችን እያለች ነው እህቴ። ተመልከቱ እንግዲህ እንዳለ ቡልኬት ቤት ነው። የእንጨት ቤት ቀረ እንግዲህ የእንጨት ቤት እንደው ቀረ ውዶችዬ፣ ቀረ ማሮቼ፣ ቀረ። በቡልኬት ልሽብ ወይም ደግሞ ፎቅና ምድር በቡልኬት ብቻ ላይ መስራት ብቻለው እንጂ እዚህ ምሪት ላይ የእንጨት ቤት መስራት ክልክል ነው። ቀረ እዚህ የለም። እንደምታዩት እንዳለ የቡልኬት ቤት ሊሰሩት። አሁንም አዲስ ምሪቱ ላይ የቡልኬት ቤት ብቻ ነው መስራት የሚቻል። የእንጨት ቤት መስራት ስለማይቻል አቅም የሌላቸው እንዳለ ይተቀበሉት ይሸጣሉ። እሺ ውዶችዬ፣ ግን አያምርም? ጤፍ አይመስልም ይሄ ሳሩ? አይገርምም? ግን ሱብሃንአላህ ወላሂ ላዚም ጤፍ ነው የሚመስለው ሳሩ። ይሁት እስኪ ደሞ ማለት ነው። ያ አላህ ለከተማ እጅግ ቅርብ ነው። እጅግ ቅርብ ሀሪፍ ሰፈር ነው። ዳይስፖራዎች በጣም ሰርተውበታል። እዚህ አካባቢ በጣም ሀሪፍ ቪላ ዳይስፖራዎች ሰርተውበታል። ዩኤስ ያሉ ቤተሰቦች በጣም ብዙ ሰዎች ሰርተውበታል። ዩኤሶች አላችሁ ውዶቼ፣ እናንተ ናችሁ እንደውም እዚህ መስራት ያለባችሁ። ሰምታችኋል። በጣም ሀሪፍ ቦታ ነው። እንግዲህ ተዘጋጁልኝ፣ ላይክ አድርጉልኝ ውዶቼ። ላለው እየወዳችኋለሁ። ቻናሌ በቃ 3 ወር ቅጣቴን ጨርሼ በቃ
ተመልሶልኝ መቁጠር ጀምሮ በቃ እንደፈለኩ እንድሰራበት ደግሞ ደህና ሀሪፍ ላይ እድገት ላይ ነበረ። ቢዝነስ አቁሜ ቤት ቦታ መፖሰት አቁሜ እስኪ 20 ሺህ እንኳን ይግባ ብዬ ደህና እየሄደልኝ እያለ በገዛ እጄ አጠፋው ጥፋቴ ደግሞ ቅጣት ግን አውቄ አይደለም ያጠፋሁት፣ ወላሂ አውቄ አይደለም አላየሁትም ነበረ ነው የገባችሁ። ስላላየሁት እንዳለ ቪዲዮዎቼ ላይ አስገብቼዋለሁ። እሱ ደግሞ ይዞብኝ በቃ ገደል ገባ። ዩቲዩብ በጣም ነው የምወደው። ዩቲዩብ ላይ 7 አመት ደክሜ ያለው እዛ ላይ ከ3 አመት በላይ ደክሜ እንደገና ያንን ትቼ ነው ወደዚህ መጣሁት። ያኛውን ቻናሌን ታውቃላችሁ፣ እዛ ላይ ምንም አይነት ክፍያ ምንም ነገር የለም። እዚህ ላይ ገና ጀምሮልኝ በቃ እንትን መቁጠር ጀምረዋል። በቅርቡ ክፍያ ብዬ በቃ ስከፈል ማለት ነው። እና ክፍያዬን ይዤላችሁ ልመጣ ላሳያችሁ በቃ እያሰብኩ እያለ ተመታ። ጥፋቴ አስቀጣይ ለ3 ወር። ስትቀጡ ደግሞ የሰራችሁትን ዶላር የሰራችሁትም ማለት ነው አታገኙትም። ዩቲዩብ ነው የሚወስደው። ጥፋት የምትቀጡት በብራችሁና በቻናላችሁ 3 ወር በነፃ እንድትሰሩ፣ ከዛ ደግሞ የሰራችሁትም ገደል እንዲገባ ነው የምትደረጉት። እንደ አዲስ ነው የሚሆነው ቻናላችሁ፣ እንደ አዲስ በቃ አለ አይደል? አዲስ ዩቲዩብ ሞኔታይዝ ያልሆነ ዩቲዩብ አለ አይደል? ልክ እንደዛ ነው የሚሆነው። አሁን የቅጣቱ ሲነሳ ከዛ እንደገና ደግሞ ብዬ እንደ አዲስ ሰርቼ ነው እንደገና እንደ አዲስ ነው ሰዓቱን ሞልቼ እንደ አዲስ እንትን የምለውና በጣም ከባድ ነው። ጥንቃቄ አድርጉ። ዩቲዩብ የምትሰሩ ሰዎች ጥንቃቄ አድርጉ። ቪዲዮ ስትሰሩ እንደኔ ሳታስቡት ተገባባችሁ በተደጋጋሚ። እንደዛ ነው በተደጋጋሚ ስላስገባው ነው በተደጋጋሚ ኢንስታል ላይ እንትን እያልኩኝ በዛ ነው እንደዚህ የሆንኩት። የምታደርጉትን ነገር መጀመሪያ ከኢንስታልም ከሁሉም በፊት ዩቲዩባችሁ ላይ እንትን ብላችሁ ነው ሌላ ላይ ማድረግ ያለባችሁ። በኋላ እንዳይጸጽታችሁ እንዳይቆጫችሁ። ብቻ ናፍቆኛል ተመልሶ እንደ ድሮ ሲሰራ ማየት። በቃ እኔ ዩቲዩብን በጣም ነው የምወደው፣ በፍቅር ነው የምወደው። ግን ኢንሻአላህ በቅርቡ ሲጀመር አዲስም ተጨማሪ አሁን ከዚህ ጋር ነበር ልከፍት ያሰብኩ። ግን በቃ እዚሁ ላይ ልበርታ ቢሞ እንትንም ቢልም ብዬ ነው እንጂ አዲስ ደግሞ ሌላ በሐሪፍ ስልክ አሁን በአይፎን 7 በዛ ሌላ ቻናል ደግሞ ጎን በጎን በሌላ ስራ ከፍቼ ጽድት ባለ ኤዲቲንግ ትንላለሁ። የተሻለ ቦታ ላይ ታዩኛላችሁ በቅርቡ። የተሻለ የሚገርም ቦታ ላይ በሚገርም ስራ ታዩኛላችሁ። በዱዓ አንረሳሳ ውዶችዬ። እናንተም በርቱ፣ ስሩ፣ ጠንክሩ። ወላሂ ስሩ። እኔ ታውቃላችሁ ለብዙዎቻችሁ አልሐምዱሊላህ ቪዲዮ ልክ ግን አንዳንዶቻችሁ ያልመለስኩላችሁ ምናምን ትኖራላችሁ። እንደው ብታዩ ስልክ ጥልት ታርጊያለሁ ታውቃላችሁ። ለእንትን እንኳን ለአንገብጋቢ ነገር እንኳን ሪከርድ አድርገውልኝ አልመልስም። በቃ ምን ሆኜ እንደው አላቅም። እንደ ድሮ እህቶቼን አላወራም፣ እንደ ድሮ እህቶቼን አልጠይቅም። ምን ሆኜ እንደው አላቅም። ብቻ ምን እንጃ ምን